ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። እርስዎ 40% ብቻ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረዥም ምቹ የሆነ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30 እስከ 50% የደረሱ ቤቶችን እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7 ሺህ ብር ድረስ ወይም ከ1.5 እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በዓለማችን ላይ ካሉ ሀገራት ሁሉ በቆዳ ስፋቷ ቀዳሚ የሆነችው ከፓስፊክ ውቅያኖስ እስከ ባልቲክ ባህር የተዘረጋችውና 11 የሰዓት ቀጠናዎችን የምታቆራርጠው ሩሲያ ፊት ለፊታችሁ ትገኛለች። ይህች ሀገር የንጽጽሮች ምድር ናት። የአውሮፓውያን ስልጣኔና የእስያውያን ምስጢር የሚገናኙባት፣ የበረዶ ግግርና ጥልቅ ደኖችም መገኛ፣ የታላላቅ ጸሐፍትና የጠፈር ተመራማሪዎችም መፍለቂያ። ዛሬ የምናደርገው ጉዞ ተራ ጉብኝት አይደለም። የሩሲያን ነፍስ የምንፈትሽበት፣ የታሪኳን መዝገብ የምንገልጥበትና የተፈጥሮዋን ድንቅ ስፍራዎች የምናደንቅበት ረዥም ጉዞ ይኖረናል። ንጋት ኮከብ ሚዲያ፣ ንጋት ኮከብ። ወደ መጀመሪያው ምዕራፍ ስንገባ በሞስኮ እምብርት ወደሚገኘው ቀዩ አደባባይ እናመራለን። እዚህ ቦታ ላይ ስትቆሙ የታሪክን የልብ ትርታ ተሰማላችሁ። ከበስተጀርባችሁ የሚታየው የክሬምሊን ግንብ የሩሲያ መንግስታዊ ጥንካሬ ምልክት ነው። የክሬምሊን ግንቦች ርዝመታቸው 2.2 ኪሎ ሜትር ሲሆን 20 የሚሆኑ ታሪካዊ ግንቦችም አሏቸው። እያንዳንዱ ግንብ የራሱ ስምና ታሪክም ተጽፎበታል። በአደባባዩ ጥግ ደግሞ ያ አስደናቂው የቅዱስ ባሲል ካቴድራልም ይገኛል። ይህ ካቴድራል በ1550ዎቹ የተገነባ ሲሆን 9 የተለያዩ ቤተ ክርስቲያኖችን በአንድ ላይ የያዘ ድንቅ የህንፃ ጥበብ ውጤት ነው። ቀለማቱና ቅርጹ ከሩቅ ሲታይ ልክ እንደ እሳት ነበልባል ወደ ሰማይ እንደሚወጣ ምስል ይታያል። ከቀዩ አደባባይ ጥቂት ራቅ ብለን ወደ ሞስኮ ሜትሮ የባቡር ጣቢያ እንውረድ። የሞስኮ ሜትሮ ተራ የትራንስፖርት መስመር አይደለም፣ የህዝብ ቤተ መንግስት ተብሎ ነው የሚጠራው። አሁን ደግሞ በባቡር ተጉዘን ወደ ሰሜኗ ዋና ከተማ ወደ ቅዱስ ፒተርስበርግ እናምራ። ከተማዋ በውሃ ቦዮች የተከበበች ናት። ይህች ከተማ በ1703 በታላቁ ፒተር ስትመሰረት ዓላማው ሩሲያን ከባህላዊ አኗኗር አውጥቶ ወደ ዘመናዊው የአውሮፓ ስልጣኔ ማሸጋገር ነበር። ሴንት ፒተርስበርግ በ42 ደሴቶች ላይ የተገነባችና ከ340 በላይ ድልድዮች ያሏት በመሆኑ የሰሜኑ ቬነስ ተብላ ትጠራለች። እዚህ ከተማ ውስጥ የሚገኘው የክረምት ቤተ መንግስት የሩሲያ ነገስታት መኖሪያ ነበር። ዛሬ ደግሞ የዓለም ታዋቂው የኤርሚታዥ ሙዚየም መገኛም ነው። በሙዚየም ውስጥ ከ3 ሚሊዮን በላይ ቅርሶችም አሉ። የጥበብ ፍቅረኛ ከሆናችሁ እያንዳንዱን ቅርስ ለማየት ብትሞክሩ ዓመታትን ይፈጅባችኋል። በሴንት ፒተርስበርግ በበጋ ወቅት የሚከሰተው ነጭ ሌሊቶች ሌላው አስደናቂ ክስተት ነው። በዚህ ሰዓት ፀሐይ ሙሉ በሙሉ አትጠልቅም። ሌሊቱን በሙሉ ከተማዋ በድንግዝግዝ ብርሃን ትዋጣለች። ሰዎች ሌሊቱን ሙሉ ቤኔሻ ወንዝ ዳርቻ እየተንሸራሸሩ ድልድዮች ለመርከቦች ማለፊያ ሲከፈቱ በማየት ደስታቸውን ይገልጣሉ። ይህ ለከተማዋ ልዩ የፍቅርና የውበት ድባብን ይሰጣታል። ወደ ምስራቅ አቅጣጫ ጉዟችንን ስንቀጥል ወደ ሳይቤሪያ ሰፊ ሜዳዎች እንገባለን። ሳይቤሪያ ማለት ለብዙዎች ብርድና ስደት ብቻ ሊመስል ይችላል። ነገር ግን እውነታው ከዚያ የተለየ ነው። ሳይቤሪያ እጅግ ሰፊ የተፈጥሮ ሀብት፣ ጥቅጥቅ ያሉ የጥድ ደኖችና አስደናቂ የዱር እንስሳት መገኛ ስፍራ ነው። እዚህ የዓለማችንን ጥልቅና ጥንታዊ ሐይቅ የባይካል ሐይቅን እናገኛለን።
ባይካል በውስጡ ያለው የውሃ መጠን ከሰሜን አሜሪካ 5ቱ ታላላቅ ሐይቆች ተደምረው ከሚይዙት ውሃ ይበልጣል። የሐይቁ ውሃ እጅግ ንጹህ ከመሆኑ የተነሳ እስከ 40 ሜትር ጥልቀት ድረስ ወደ ታች ያሉትን ነገሮች በግልጥ ማሳየት የሚችል ንጹህ ውሃ ነው። ይህንን ሁሉ ስፋት ለማቋረጥ ደግሞ በትራንስ ሳይቤሪያ የባቡር መስመር ላይ መጓዝ ይጠበቅብናል። ይህ በዓለም ረዥሙ የባቡር መስመር ሲሆን ርዝመቱ 9289 ኪሎ ሜትር ነው። ጉዞው ከሞስኮ ተነስቶ ቭላዲቮስቶክ እስኪደርስ ድረስ ለ7 ቀናት ይቆያል። በጉዞው ወቅት ባቡሩ 8 የተለያዩ የሰዓት ቀጠናዎችን ያልፋል። በሞስኮ በኩል የሚታየው ተለዋዋጭ መልክዓ ምድር ከጥቅጥቅ ደኖች እስከ ሰፊ የሳር ሜዳዎች፣ ከትናንሽ የእንጨት መንደሮች እስከ ግዙፍ የኢንዱስትሪ ከተሞች የሩሲያን ግዝፈት በአካል እንድትረዱ ያደርጋቸዋል። በሳይንስ ረገድ ደግሞ ሩሲያ ለዓለም ያበረከተችው አስተዋጽኦ ግዙፍ ነው። ዲሜትሪ ሜንደሌቭ የኬሚካል ኤሌመንቶችን ዝርዝር ወይም ፔሪዮዲክ ቴብል የፈጠረ ሲሆን በጠፈር ምርምር ደግሞ ዩሪ ጋጋሪን ወደ ጠፈር በመውጣት የመጀመሪያው ሰው ሆኖ ታሪክ ሰርቷል። ይህ የእውቀትና የምርምር ጥማት ዛሬም ድረስ በሩሲያ የሳይንስ ከተሞች ውስጥ በጉልህ ይታያል። የሩሲያ መንፈሳዊ ሕይወትም ሌላው ትኩረት የሚስብ ክፍል ነው። የሩሲያ ኦርቶዶክስ ቤተ ክርስቲያን በሀገሪቱ ታሪክ ውስጥ ትልቅ ሚና አላት። በወርቅ የተለበጡ የቤተ ክርስቲያን ጉልላቶች በውስጣቸው ያሉት ጥንታዊ የአይከን ስዕሎችና የሻማው መዓዛ ልዩ ሰላምን ይሰጣሉ። በቤተ ክርስቲያን ውስጥ ቅድስተ ቅዱሳን ከምዕመናን የሚለየው የግድግዳው ስዕል በወርቅና በደመቁ ቀለማት የተሳሰሩ ቅዱሳንን የያዘ ነው። እነዚህ ስዕሎች ለሩሲያውያን ተራ ስነ ጥበብ አይደሉም፣ ወደ መንፈሳዊው ዓለም የሚያሻግሩ መስኮቶች እንጂ። ምዕመናን በእነዚህ ስዕሎች ፊት ሻማ ሲያበሩና ሲጸልዩ ማየት ያላቸውን መንፈሳዊት ስሜት ይቀሰቅሳል። የሩሲያውያን ክርስቲያኖች እምነት በተግባር የሚገለጥና እጅግ ጽኑ ነው። ለዚህ ደግሞ ትልቁ ማሳያ የጥር ወር የጥምቀት በዓል ነው። በዚያ አስፈሪ የሳይቤሪያ ቅዝቃዜ የሙቀት መጠኑ ከዜሮ በታች ከ20 እስከ 30 ዲግሪ በሆነበት ወቅት ሩሲያውያን በበረዶ የተሸፈኑ ወንዞችን በመስቀል ቅርጽ በመቅደድ ወደ ቀዝቃዛው ውሃ ውስጥ ይገባሉ። ይህንን የሚያደርጉት በጌታችን ኢየሱስ ክርስቶስ ጥምቀት ለመባረክና ነፍሳቸውን ለማንጻት ሲሉ ነው። ይህ ትዕይንት የሩሲያ ክርስቲያኖችን ጽናትና ለእምነታቸው ያላቸውን ፍጹም ተገዥነትን በግልጽ ያሳያል። ወደ ገዳማቱ ደግሞ ስንጓዝ ወርቃማው ቀለበት ወደሚባለው ጥንታዊ ከተሞች እናመራለን። ለምሳሌ ያክል በሰርጌቭ ፖሳድ የሚገኘው የቅድስት ሥላሴ ገዳም የሩሲያ ኦርቶዶክስ መንፈሳዊ ማዕከል ነው። እዚህ ገዳም ውስጥ የሚኖሩ መነኮሳት ሕይወት በጸሎት በስፍራና በዝምታ የተሞላ ነው። የሩሲያ መንፈሳዊ አባቶች ወይም ደግሞ ስታሬትስ የሚባሉት ጥንታዊ መነኮሳት በምክራቸውና በጸሎታቸው የሩሲያን ሕዝብ ለዘመናት ሲመሩና ሲያገለግሉ ቆይተዋል። የሩሲያ ቤተ ክርስቲያን ታሪክ በክብር ብቻ የተሞላ አይደለም፣ የመከራ ታሪክም አላት። በሶቪየት ኅብረት ዘመን አብያተ ክርስቲያናት ተዘግተዋል፣ ፈርሰዋል፣ መነኮሳትና ካህናትም ተሰደዋል። ይሁን እንጂ የሩሲያውያን ክርስቲያኖች እምነት በድብቅ በቤታቸውና በልባቸው ውስጥ ጸንቶ ቆይቶም ነበር። ኮሚኒዝም ከወደቀ በኋላ የታየው የቤተ ክርስቲያን ትንሣኤ ግን እጅግ አስገራሚ ነበር። በሺዎች የሚቆጠሩ አብያተ ክርስቲያናት በአጭር ጊዜ ውስጥ ታድሰውና ተገንብተው ለአገልግሎት በቅተዋል። ዛሬ በሞስኮ የሚገኘው ግዙፉ አዳኝ ክርስቶስ ካቴድራል ለዚህ የትንሣኤ ታሪክ ምስክር ሆኖ ቆሟል። የሩሲያ ክርስቲያኖች ለቤተ ክርስቲያን ሥርዓት ያላቸው ክብርም ልዩ ነው። በቅዳሴ ሰዓት ወንበር ስለሌለ ምዕመናን ለሰዓታት ቆመው ይጸልያሉ፣ ያስቀድሳሉ።
ሴቶች ራሳቸውን በመከናነቢያ ይሸፍናሉ፣ ወንዶች ደግሞ በታላቅ ትህትና ይሰግዳሉ። የዝማሪያቸው ዜማ ያለምንም የሙዚቃ መሳሪያ በሰው ብቻ ድምፅ የሚቀርብ በመሆኑ የዚያ ጥልቅ ድምፅ ቤተ ክርስቲያን ውስጥ ሲያስተጋባ ልብን በሰላም ይሞላል። ሩሲያዊነትና ክርስትና በአንድ ሳንቲም ሁለት ገጽታዎች ይመስላሉ። ይህ የእምነት ጽናት ነው ሩሲያን በታሪክ ማዕከል ውስጥ ጠብቆም እያቆያት። አሁን የምንገኘው በዓለማችን ካሉ እጅግ ምስጢራዊና ግርማ ሞገስ ካላቸው ስፍራዎች አንዱ በሆነው በክሬምሊን ቤተ መንግሥት ነው። እዚህ ግንብ ውስጥ ለዘመናት የነገሥታት ውሳኔ ተላልፏል። አብዮቶች ተወልደዋል። የታሪክ ማዕበሎችም አልፈዋል። ዛሬ ይህንን ታሪካዊ ምሽግ በጥልቀት እንቃኛለን። ግዙፍ ሰዓት በየ15 ደቂቃው የሚያሰማው ድምፅ በመላው ቀዩ አደባባይ ያስተጋባል። ይህ ሰዓት ለሩሲያውያን የጊዜ መለኪያ ብቻ ሳይሆን የሀገሪቱ የልብ ትርታ ነው። ወደ ግቢው ስንገባ መጀመሪያ የምናገኘው የካቴድራል አደባባይ ነው። እዚህ ቦታ ስንቆም በ15ኛውና በ16ኛው ክፍለ ዘመን ውስጥ ያለን ይመስለናል። አምስቱ ግዙፍ ካቴድራሎች በነጭ ድንጋይ ተገንብተው በወርቅ ተለብጠዋል። ወደ ታላቁ የክሬምሊን ቤተ መንግሥት እናምራ። ይህ ሕንፃ የዛሬው ሩሲያ ፖለቲካዊ ማዕከል ነው። እዚህ ነው የዓለም መሪዎች የሚቀበሉት። የቅዱስ ጆርጅ አዳራሽ ሙሉ በሙሉ በነጭ ቀለም እያሸበረቀ ሲሆን በግድግዳው ላይ የሩሲያ ጀግኖች ስም በወርቅ ተጽፏል። እዚህ ክፍል ውስጥ ስትራመዱ የሀገሪቱን ወታደራዊ ታሪክና ኩራት ትጋራላችሁ። እያንዳንዱ የክሪስታል ፋኖስ በሺዎች የሚቆጠሩ መብራቶች አሉት። ይህም ክፍሉን እንደ ቀን ብሩህ ያደርገዋል። በዓለም ላይ ትልቁ የሚባለውን የሩሲያን ወታደራዊ መረጃንና እንቅስቃሴን እንመልከት። የሩሲያ ወታደራዊ ግርማ ከመሬት እስከ ሰማይ ከባህር ጥልቀት እስከ ጠፈር ድረስ የተዘረጋ የጥበቃ ግንብ ነው። ይህች ግዙፍ ሀገር ወታደራዊ ጥንካሬዋን የምትለካው በሰው ኃይል ብዛት ብቻ ሳይሆን ዓለምን ሊያስቆሙ በሚችሉ እጅግ ዘመናዊ የቴክኖሎጂ ውጤቶቿ ጭምር ነው። በቀዩ አደባባይ ላይ የሚታዩት ግዙፍ ታንኮች እና ሚሳኤሎች የሀገሪቱን የመከላከያ አቅም ለዓለም የሚያሳዩ ምልክት መሳሪያዎች ናቸው። ሩሲያ በዓለም የኃይል ሚዛን ውስጥ ያላት ቦታ ከታሪካዊ ጽናቷና ካካበተችው ዘመናዊ የጦር መሳሪያ ጋር የተቆራኘ ነው። የምድር ጦር ኃይሏን ስንመለከት የሩሲያ እግረኛ ጦርና ልዩ ኃይሎች በማንኛውም አስቸጋሪ የአየር ንብረት ውስጥ የመዋጋት ብቃት አላቸው። በተለይም የቲ-90ና የቲ-14 አርማታ ታንኮች በዘመናዊ የጦር ሜዳ ላይ ያላቸው ብቃት የሚደነቅ ነው። ይሁን እንጂ የሩሲያ ትልቁ ኩራት የአየር መከላከያ ስርዓቷ ነው። እንደ ኤስ-400ና እንደ ኤስ-500 ያሉ የቴክኖሎጂ ውጤቶች ማንኛውንም ከሰማይ የሚመጣን አደጋ ገና ከሩቅ የማክሸፍ አቅም አላቸው። ይህ ስርዓት ሩሲያን ሊደፈር የማይችል የብረት ሰማይ አልብሷታል። የአየር ኃይሏን ቢሆን እንደ ሱኮይ ሱ-57 ባሉ አምስተኛ ትውልድ ድብቅ ተዋጊ ጀቶች የታገዘ በመሆኑ ሰማዩን ሙሉ በሙሉ ለመቆጣጠር ያስችላታል። ወደ ባህር ኃይሏ ስንሻገር የሩሲያ እውነተኛ ጥንካሬ የሚገኘው በውሃ ወለል ላይ ሳይሆን በውሃው ጥልቀት ውስጥ ነው። በአርክቲክ ውቅያኖስ በረዶ ስር የሚንቀሳቀሱ ግዙፍ የኒውክለር ሰርጓጅ መርከቦች የሀገሪቱ ድምፅ አልባ ዘበኞች ናቸው። እንደ ቦር ያሉ የሰርጓጅ መርከቦች አይነቶች ድምፅ ሳያሰሙ ለወራት በውቅያኖስ ስር መቆየት የሚችሉ ሲሆን እያንዳንዳቸው 10ና ከዚያ በላይ የኒውክለር አረር የታጠቁ ሚሳኤሎችን ይሸከማሉ። ይህ ማለት አንዲት ሰርጓጅ መርከብ ብቻዋን መላውን ዓለም የመለወጥ ወይም የማጥፋት አቅም አላት ማለት ነው። ይህ የባህር ስር ኃይል ሩሲያን ከማንኛውም ድንገተኛ ጥቃት የምትከላከልበት ዋነኛ
ዋነኛው ጋሻዋ ነው። የሩሲያ የኒኩለር ኃይል ደግሞ የዓለማችን ስትራቴጂካዊ ሚዛን የያዘ ትልቅ አቅም ነው። ሩሲያ በዓለም ላይ በቁጥር አንደኛ የሆነው የኒኩለር አረር ክምችት ባለቤትም ናት። ይህ ኃይል በየብስ በባህርና በአየር የሚተኮሱ መሳሪያዎችን ያካተተ በመሆኑ ኒኩለር ትሪያድ ተብሎ ይጠራል። በተለይም ሳርማት የተባለው ኢንተርኮንቲኔንታል ሚሳኤል በዓለም ላይ ያለውን ማንኛውንም የመከላከያ ጋሻ ሰንጥቆ መግባት አቅም አለው። በተጨማሪም አቫንጋርድ የተባለው ሃይፐርሶኒክ ሚሳኤል ከድምፅ ፍጥነት በብዙ እጥፍ በላይ በመጓዝ የማይያዝ ፍላጻ ሆኗል። ይህ የቴክኖሎጂ ምጥቀት ሩሲያን በዓለም መድረክ ላይ የማይገሰስ ኃይል አድርጓታል። ሩሲያ ወታደራዊ ጥንካሬዋን እንደ መመኪያ ብቻ ሳይሆን እንደ ህልውና ዋስትና ትመለከተዋለች። ይህ ግዙፍ የጦር መሳሪያ ክምችት ሀገሪቱን የዓለማችን የማይነካ ኃያል አድርጓታል። ተፈጥሮ የሰጣት ሰፊ መሬት፣ ታሪክ የሰጣት ጽናት እና ሳይንስ የሰጣት የኒኩለር ኃይል ተዳምረው ሩሲያን ልዩ ወታደራዊ ግርማ አልብሰዋታል። ይህ ኃይል ለሩሲያ ኩራት ቢሆንም ለዓለም ደግሞ ሁልጊዜም በንቃት የሚከታተሉት የኃይል ማዕከል ሆኖ የዓለምን ትኩረት ስቦም ይገኛል። ውድ የቻናላችን ቤተሰቦች በዛሬው የጉዞ ቅኝታችን ታላቋ ሀገር ኦርቶዶክሳውያን ክርስቲያኖች በብዛት የሚገኙባትን በሳይንስና ቴክኖሎጂ በወታደራዊ አቅም በዓለም ላይ ግንባር ቀደም የሆነችውን ታላቋን አባት ሀገር ሩሲያን የሚያስቃኝ ዝግጅት ነበር ያቀረብኩላችሁ። በሌላ ዝግጅት በአዲስ መረጃ ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ ንጋት ኮከብ